የት ነው ያለሁት? እባካችሁን አስወጡኝ! እባካችሁን ፍቱኝ! አቤል እባካችሁን ፍቱኝ! ምንድን ነው? እሺ የት ነው ያለሁት? እባካችሁን ፍቱኝ! እዩ በእግዚአብሔር የማያውቅ ቀላል ቀልድ ናፍታኝ እንጂ እያመመኝ ነው። እዩ እባክህን ቆየት ነው ይዘኸኝ የመጣኸው? ማነሽ? ማነህ? ቆይ ምን ፈልጋችሁ ነው? ማናችሁ? ለምን ማለት ቆይ እኔ ምን አደረኳችሁ? እሺ ቢያንስ እጄን ፍቱኝ፣ እያመመኝ ነው። አቤል እባካችሁን አቤል ምንም እንዳታደርጉት። አቤል 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 ምነው ረጋ ቆየች? ያው እንደለመደባት እዛ የፈረደበት አልጋ ውስጥ ሆና ይሆናል። ኧረ እሷ በቀን አትተኛም። እና ታዲያ እዛ ምን ይቀረቅራታል? ወደዚያ አትወጣም እንዴ? ወይ ገብቼ ሊያት እንዴ? ተው እንጂ የባለ ትዳር መኝታ ቤት እኮ ዝም ብሎ አይገባም። አይ ድንገት አሟት ከሆነ ብዬ እኮ። እና ታዲያ ከአመማት አትጣራም ነበር? ኧረ እሺ በቃ ተውኩት። ማዘሯ አቤት። ዛሬ እረፍት ፈልጌ ነበር። መች ትሰሪና ነው እረፍት ያስፈለገች ደግሞ? እህቴ ስለናፈቀችኝ ማየት ፈልጌ ነው። እና ታዲያ እዚህ ትምጣና ያታ። ኧረ ቦስ እንደሱ አይመጣው። እዩዬ እኔም መሰለኝ ያልነገረችኝ ያለችው። አዎ ማዘሯ እኔ አንቺን ነው ያልነገርኩት። አንቺን ከፍ እዩ ትቻለሁ። እሺ ያዙ። ግን የግድ ዛሬ ነው እንዴ መሆን ያለበት? አዎ ማዘሯ የሌለ ነው ናፈቀች። በቃ እሺ ለኛ ምሳ ስሪና ሂጂ። ኧረ ማዘሯ ያሳስብሽ፣ ሁሉንም ነገር በጠዋት ተነስቼ ፏ አድርጌዋለሁ። አየሻ እንደምትሄድ እርግጠኛ ሆና ነበር ማለት ነው። ምን አደረኩ ቦስ? ባታግጂ ኖሮማ እንኳን በዚህ ሰዓት ምሳ ልትሰሪ ከእንቅልፍሽም አትነሺም ነበር። ተዋት በቃ ሂጂ። ማደር ማምሸት የሚባል ነገር ግን የለም። ያራዳ ልጅ እኮ ነሽ ማዘሯ። ባይሆን ግቢ። ቆይ ግን እንዴት ሊፈታ ቻለ? እንዴ ርብቃ ለምንድን ነው የምትፈጪው? አይ አቤል አንተ ጋር ነው። እሺ ለምን ደበረሽ እንዴ? አይ እንደዛ አይደለም አቤል። እና ምንድን ነው ርብቃ? አቤል እሺ በለኝና ሰራው በቃ። ለምን እንደሆነ ንገሪኛ። ካልነገርሽኝ አላስብም። እሺ ጠብቀኝ በቃ እዛ ደርሼ እመለሳለሁ። የት ልትሄጂ? መጣሁ። እሺ አቤል ጠብቀኝ። ምንድን ነው ይሄ ርብቃ? አቤል አባቴ ለእናቴ ለመጀመሪያ ጊዜ ስጦታ የሰጣት ይህን ሀብል ነበር። ይህ ሀብል ለእናቴ ከአባቴ የተሰጣት የመጀመሪያ ስጦታው ብቻ ሳይሆን ከዛ በተጨማሪ ይህን ሀብል አንገቷ ላይ ካረገችው ቀን በኋላ አባቴ የሆነ ነገር ሲሆን ሀብሉ ከአንገቷ ይፈታ ነበር። እኔም ከተወለድኩኝ በኋላ እናቴ ጥላን ስትሄድ ይህን ሀብል ብቻ ነበር ጥላልን የሄደችው። ከዛ አባቴ ሀብሉ ለእኔ ያሰረልኝና ልክ እንደማዬ አባዬ የሆነ ነገር ሲሆን ሀብሉ ከአንገት ይፈታ ነበር። አንድ ቀን ደብሮኝ ክላስ ተቀምጬ ሀብሉ ከአንገት ተፈታብኝ። ከዛ ከሌላ ጊዜ በተለየ ስለ አባቴ በጣም እያሰብኩኝ ስለነበር ሀብሉ ከአንገቴ ሲፈታ አባዬ የሞተ መስሎኝ ራሴን ሳትኩኝ። ከዛን ጊዜ በኋላ ሀብሉ አንገቴ ላይ ላላደርገው አባቴ በስሙ አስማለኝ። እማዬ አባቴን በጣም ስለምታፈቅረው እያንዳንዱ ህመሙ ይሰማት ነበር እና አቤል አንተ የምር ካፈቀርከኝ በዚህ ሀብል እያንዳንዱ ስሜቴ እንዲሰማ እፈልጋለሁ። ርብቃ እኔ እኮ በጣም አፍቅሬሻለሁ። እንደዚህ ባታደርጊም ህመምሽ ይሰማኛል። ይሄ ደግሞ አስፈላጊ አይደለም።
አቤል በቃ እሺ በለኝና ሰራው። እሺ ደስ ይበልሽ። እሺ አቤል አመሰግናለሁ። ምንድነው? ምን እያሰብኩ ነው? አይ ሩቃማ ምንም አልሆነችም። ይህ ዝም ብሎ አይምሮ የፈጠረው ነገር ነው። ቆይ ግን እንዴት ዝም ብሎ ሊፈታ ቻለ? በቃ ርብቃ የሆነ ነገር ሆናለች ማለት ነው። ቅድም ሰርቷል ነበር እንዲ አሁን ለምንድነው የሚለው? ቆይ ምንድነው እየተፈጠረ ያለው? ቆይ እስኪ ደግሞ እዩ ጋር ልደውልለት። ተመስገን ጠራ። አቤት አቤል። የት ነህ እዩ? ምን ነው ምን ሆነ? እኔ ምንም አልሆንኩም። አንተ ቤት ነህ? አዎ። እሺ ርብቃ ጠግባለች? አዎ። አገናኝሽ። እሺ። ወይ ለካ አጠገብ ያለችው ማሚቴ ነው። እዩ በእናትህ አትቀልድ። ፈልጊያት ነው ስጣት። አሁን እዚህ የለችም። ወይኔ አቤል። እሺ የት ሄዳ ነው? ተረጋጋ እንጂ የት ትሄዳለች? መኝታ ቤት ነው የምትሆነው። እሺ አሁኑን ግባና እያት። እሺ። ከዛ ቶሎ ደውልልኝ፣ እኔም እየመጣሁ ነው። እሺ። ቆይ ሻውን የት ሄደሽ ነው የሚባለው? እኔ ምን አውቄ። ለመሆኑ ግን ጠዋት ነበረች? አዎ ኧረ ነበረች። ቤተሰቦቿ ጋር ሄዳ እንዳይሆን? አይ ለእሱ ሳትነግረው እንኳን የትም አትሄድም። እሱን እንኳን ተወው፣ ስልክ አለመያዟም ያስፈራል። አዙ ልጠይቃት እንዴ? እሷማ ቆየች እኮ ከወጣች። መጣ እንዴ? አዎ ርብቃ እስካሁን አልመጣችም? አዎ አልደወለችልም? እዩ ሰሞኑን ደግሞ የአጉል ቀልድ ጀምራችኋል። እየቀለዳችሁብኝ እንደ ስለምን ቀልድ ነው የምትወሩ? እና የምረና ኧረ አቤል በእናትህ ምን እየሆንክ ነው? እሺ አሁን የት ሄደች ይባላል? ለምን ጓደኛዋ ጋር ትደውልላት? አለሽ እንዴ ማሚ? አይ ጊዜ አይን እስኪታወር ነው የወደድካት? ማሚ እኔ አሁን አንቺን ጭቅጭቅ የምሰማበት ሰዓት አለ። አሁን ደግሞ ጆሮ እስኪደፈን ነው አትይ። በእናትህ እዩ እስኪ ዝም በል። ሪች እባክሽ ስልኩን አንሺው። ወይ ካልሆነ በእኔ ልደውልላት ነው። ምን ለውጥ አለው? እዩ ካላነሳች አልተመቻትም ማለት እኮ ነው። ግድ የለም ነው ሞክር። እሺ ሄሎ ሪች። ሄሎ እንዴት ነሽ? ደህና ነኝ። እንዴት ናችሁ? ደህና ነን። ዋናው እሱ ነው። እኔ የምልሽ ሪች፣ ወይዬ ያው ካላፈቀሽ። ሄሎ ሪች፣ አቤል ነኝ። ወይዬ አቤል። ርብቃ ከአንቺ ጋር ነች? ኧረ አይደለችም። ምን ነው የምርሽ ነው ሪች? እንዴ? አዎ አቤል። ምን ነው ቤት የለችም እንዴ? ኧረ አዎ በእናትሽ የለችም። እንዴ የት ልትሄድ ትችላለች? እንዴ እኔም እኮ እሱ ነው ግራ የገባኝ። ቆይ አልደወልክላት? ደውለናል ግን ስልኳ ዝግ ነው። ቆይ ሳትነግረኝ የት ልትሄድ ትችላለች? እኔ እኮ በእናትሽ አንቺ ጋር ትሆናለች ብዬ አስቤ ነበር። ኧረ አቤል ዛሬ እኮ ጭራሽ አልተደዋወልንም። ሪች በእናትሽ ዘመዷ ጋር ምናምን ሄዳ ከሆነ አጣሪ እስኪ። እስቲ ቆይ ወንድሟን በማያስነቃ መልኩ ጠይቀዋለሁ። እሺ ሪች እጠብቅሻለሁ። ቶሎ በይና አሳውቂ። እሺ አቤል ተረጋጋ በቃ። እሺ የትም አትሄድም። እሺ በቃ ሄሎ ሪች በእናትሽ አለች ብቻ በይኝ። ነገ ነው እመጣለሁ ያለችኝ አለኝ እኮ ደውዬለት ነበር። እሺ ሪች በእናትሽ አሁን ምን እናድርግ? በቃ አቤል መጣሁ። እሺ ቤት ተረጋጋ። እንዴ ሪች እሺ እንዴት ብዬ ልረጋጋ? አይዞህ በቃ አቤል ምንም አትሆንም። በቃ መንገድ ላይ ነኝ መጣሁ።
እሺ በቃ በእናትሽ ቶሎ ነይ። እሺ ምርጧ ቶሎ ኮከቼ ያልኩት አሮጊቷ የሌለ አዝጋኝ እና ቫምፓይሮች እያልሽኝ ነው? አረ ፍሪኳ የሌለ የተከረባበተችው ጥሩ ነው። ያቺ ኮተት ቦታውን ረስታ ነበር። አረ ምርጧ እኮ የሌለ ጸዴ ናት። ማ ያቺ ማን ነበር ስሟ? ለነገሩም እንደና ስም አላት ሰራተኛዋ። አረ ስቀልድ ነው ፍሪኳ እኮ ምንም ነው የማይመቸኝ። ለነገሩ የመጀመሪያ ቀን ነግረሽኝ ነበር። እንዳልኩሽ ናታ። አረ እንደውም አንቺ ምንም አላልሽኝ። ያው ስለ ሰው መጥፎነት መናገር ስለማልወድ ነው። መች ፍሪኳ እና እርግዝናውን አረጋገጥሽ? አዎ ፍሪኳ። በምን እርግጠኛ ሆንሽ? እራሷ ናት የነገረችኝ። የምር? እንዴት ነገረች? የዛኔ ያመማት ሰዓት መድኃኒት ትወስድ ነበር። አሁን ለምን አቋረጥሽ ምናምን ስላት እርጉዝ ነኝ አለች። ጎበዝ አዙ፣ በዚህ ወር አሪፍ ነገር ሰርተሻል። አየ መጣ። በቃ በዚህ ላይ ደግሞ የሆነ ነገር ትጨምሪበታለሽ። ምን ላድርግልሽ ምርጡ? የአሁኑ ግን ትንሽ ከበድ ይላል። ምን? እሺ ንገሪኛ። እኛ ያራዳ ልጆች ምንም አቅቶን አያውቅም። እንደማያቅትሽ ደግሞ እተማመንብሻለሁ እኮ። በቃ ዘርግፊያታ። የሆነ መድኃኒት አለ ለርቃ በሆነ መንገድ እንድትሰጫት ፈልጋለሁ። የምን መድኃኒት? እንደ ማዘሯ ነው? አይደለም ማዙ፣ ቅድም ከበድ ያልኩሽ ይሄ በጣም ጥንቃቄ ይፈልጋል። ቆይ አንቺ ለምን ፈልገሽው ነው? ማለቴ መድኃኒቱ ምን የሚያደርግ ነው? የሚገል። እንዴ ፍሪኳ፣ ርብቃ ልገላት? አትደናበር ያዙ፣ እሷን አልገላትም። እና ምንድነው? ግራ አጋባሽኝ እኮ። ልጇን። ኧረ ፍሬ፣ ርብቃ ወልዳለች እንዴ? አዙ፣ ሆዳ ውስጥ ያለው ልጅ እንገለዋለን። ኧረ ተይ ፍሪኳ፣ ይቅርብን። አዙ፣ ያልኩሽን ታደርጊያለሽ። በፍጹም እንደዛ አላደርግም። አምነሽበት የገባሽበት ስራ ነው። በቃ ይብራብኝ ስራው። እሺ ስራው ይብራብሽ ተባለ። ቤተሰቦችሽ በእኔ እጅ እንዳሉ ታውቂያለሽ። ምን ልታረጊ? እማደርገውንማ ያኔ ታውቂያለሽ። ካልተስማማሽ አሁኑኑ ከቤት ውጭ። አይ ይወጣል። አሁን እቺ ምን ማድረግ እንዳለብኝ ራሱ አላውቅም። በጣም ጨንቆኛል። ወይኔ ርብቃ የት ነው ያለሽው? በቃ በእርግጠኝነት ርብቃ የሆነ ነገሩን አለች። እስቲ በእናትህ አታማርት ወደዛ። ማማራት አይደለም እዩ፣ ውስጤ እኮ በጣም እየተረበሸ ነው። እስቲ ትንሽ እንጠብቃት። ሪች፣ እኔ ከዚህ በላይ ምንም መጠበቅ አልችልም። እንዳናመለክት ራሱ ደግሞ 24 ሰዓት ምናምን ይላሉ። በእናትህ አላውቅም፣ ብቻ የሆነ ነገር መፈጠር አለበት። ቆይ ተጣልታችሁ ነበር እንዴ አቤል? ኧረ ሪች በጭራሽ። እንደኔ ግን ትንሽ ብናያት እላለሁ። እዩ፣ ሰላም ብትሆን እኮ እስካሁን ትመጣለች። ባትመጣ ደግሞ ትደውልልኝ ነበር። እሺ ምንድነው ታዲያ? ቆይ መጀመሪያ ማን ያወረደው ፎቶ? ማሚቴ እኮ ቤት ስታጸዳ አውርዳ አስቀምጣ ረስተው ነው እንዴ? በቃሽ። በቃ እኔ መኝታ ቤት ላይ ያተረች። ርብቃ እባክሽን ይወድ አውቀሽ ከሆነ ውጪ። እያስጨነቅሽኝ እኮ ነው። ደግሞ ሀብል እኮ ከአንገቴ ተፈቷል። አሁንስ እንደምወድሽ ገባሽ? እና ታዲያ ከገባሽ ውጪ። እባካችሁን ውሃ ስጡኝ፣ ውሃ ጠምቶኛል። እባካችሁን ውሃ ስጡኝ፣ ሆዴን እየቆረጠኝ ነው። ልጄ ጠምቶታል። እና ምንድነው ብቻውን እያወራህ ነው? ሪች ምን ላድርግ?
ድንገት እኮ ቤት ውስጥ ተደብቃ ከሆነ ብዬ ነው። አቤል ርብቃ ይህን ሁሉ ሰዓት አትቀልድም ወይ ደግሞ ውጭ እንፈልጋት እንዴ? ቆይሽ የት ብለን እንፈልጋታለን? አላውቅም ልጅ ግን በቃ እኔ በዚህ ስሜት እዚህ መቀመጥ አልችልም። ወይ በቃ ትንሽ እስከሚመሽ እንያት። በቃ ሳሎን እንሂድ። አለች አይለችም ባክ ብዬ ነበር እኮ። አላመንኩማ። አንተ በረብቃ ጉዳይ እንኳን እኔን ራስህ ራሱ አታምነው። አቤል ተረጋጋ በቃ። ባልረጋጋስ ምን አማራጭ አለ? እንደነገርኩሽ ተጠቀሚ። አይ ፈራሽ እንዴ? አዎ ትንሽ። መጀመሪያ ፍራትሽን አስወግጂው፣ ካልሆነ አይሰራም። አይሰራም ማለት ውስጤን ያነባል? እንደዛ ማለቴ ሳይሆን ከፈራሽ አሰጫትም ማለት ነው። በቃ ተስማማን እኮ። አሁን ትኩረትሽ እዩ ላይ መሆን አለበት። ቀጣዩ ኢላማችን እሱ ነው። ፒስ በቃ አሁን ልጣስ። አሁን ትሄጃለሽ? አዎ አሮጊቷ እንዳትነጫነጭ። አይ እንደሱ ከሆነ ሂጂ። በዚህ 3 ቀን ውስጥ አዲስ ነገር ጠብቃለሁ። አይ ፒስ በቃ። እንደ ያዙ አዎ ቆየው እኮ ቦስ። ምን ነው ርብቃ ላይ ተሸጣ? ኧረ ወፍ ቦስ መኝታ ቤት ትሆናለች። ማዙ እንደዛ እኮ አይደለም። ርብቃ ጠፍታብናለች። መጥፋት ማለት ቦስ? ይሄንም ላንቺ ላብራራ። ጠዋት የትም ልሂድ ስትል አልሰማሻት? ኧረ አዎ ቦስ። እሺ በቃ ግቢ። አይ አዙ መኝታ ቤት ሊገባ ነው። ማንም መኝታ ቤት እንደፈለገ ትገባ። እሺ ቦስ። አቤት ፈለከኝ? ማሚ የርብቃ መጥፋት ካንቺ ጋር የሚያገናኘው ነገር አለ? ይሄ ደግሞ ምን ማለት ነው? ማሚ በእናትሽ ገብቶሻል? ምን ይግባኝ? አሃ አገትሻት ለማለት ነው? በቀጥተኛ አማርኛ ሲወራ አዎ። አንተ ስርዓተ ቢስ! አሁንስ ገደብህን አለፍክሽ። እንደዚህ ከመሳደብ ካላረግሽ አላረኩም ማለት አይሻልም? አርጌዋለሁ። ናክሰሰኛ አሳስረኝ በልና። ያላሰብኩትን አታውሪ። ጭራሿን በደረከኝ። እንዴት ብታስበኝ ነው? ቆይ የሰሞኑ ሁኔታሽ ምንም ከማድረግ እንደማይዝሽ አውቃለሁ። ጎበዝ፣ ለካ እንደዚህ ጎብዛሃል። እኔ እንደናንተ ስራ ፈት አይደለሁኝም። እሺ ለእንደዚህ ያለ ነገር ጊዜ የለኝም። እሺ እዩ፣ የሆነ ነገር ማድረግ አለብን። ምን እናርግሪች? አላቅም እዩ፣ ግን የሆነ ነገር ሆና ነው የሚሆነው። አቤል የት ሄዶ ነው? ቆይ መኝታ ቤት ይሆናል። ምን አይነት ነገር ነው? ቆይ ጠዋት አይታት ነበር? አወረ ጠዋት እዚህ ተቀምጠን እያወራን ድንገት ተነስታ ወደ መኝታ ቤት ልሂድ ምናምን ብላ ወጣች። ከዛ በጣም ቆየችብኝ። ከዛ በኋላ ደግሞ አቤል ደውሎ የት ሄዳ ነው ምናምን ብሎ ደወለልኝ። ገብቻ አየኋት፣ የለችም። እሱ ቆይ ቤት አለመኖሯን ማን ነገረው? እኔ አላውቅም እንግዲህ። እሺ ያወሩት ነገር ነበር? ኧረ እኔ በምን አውቄ? ወይ ያወሩት ነገር ካለ እንጠይቀው እንዴ? ማንን ነው? አቤል ነው? እሱም አይነግረንም እንዴ። እና ማንን ነው? የመኝታ ቤቱን ግድግዳ። እጭዩ አሁንስ ያንተ ቀልድ አስጠላኝ። መቀለድ ያለብን ሰዓት አታውቅም እንዴ? አይ ከሱ ውጪ ማንም አይሰማቸውም። እሱ ብዙ የሚያውቀው ጉድ አለ ብዬ። ሲጀመር እኔ ነኝ ጥፋተኛ። ምን አረግሽ? ካንተ ጋር ቁም ነገር ማውራቴ። አረ ይቅር ብዬሻለሁ። ራስሽን እንደዚህ አትበሽ። ቦስ ምርጧ ከቻለች እንዴ? ወደዛ ግቢ በእናትሽ፣ አይመለከትሽም። አረ ቦስ ምን? እሺ አይ አልመጣችም። ማዙ ቆየት ሄዳ ነው? አየሽ እንዲህ ናት በቃ። ብናቅ የት ሄዳ ነው ብለን ጠይቃን ነበር። ተዋት እስቲ። አዙ ላይ ተቀመጭ። አይ እሺ ያዝግ። አዙ ጠዋት አይተሻት ነበር እንዴ? አዙ ሳትነሳ ነው ርብቃ የወጣችው። አንቺ የት ሄደሽ ነበር? እህቴ ጋር ነበርኩ። እሺ በቃ ይኸውላችሁ እኔ ከዚህ በላይ ምንም መታገስ አልችልም። አቤል፣ ሁላችንም እኮ ተጨንቀናል፣ ግን ተረጋግተን ማሰብ አለብን። ርብቃ ያለችበትን ሁኔታ ሳላቅ ምንም መረጋጋት አልችልም። ተጨንቀ የምታመጣው ነገር አለ? አቤል እሺ ምን እናድርግ? እኔ እንጃ ብቻ ግን ዛሬ ሳላት ማደር አልችልም። ብናያት እኮ እኛም ደስ ይለናል፣ ግን እቺ ግን አትበይ። በቃ ዛሬ መምጣት አለባት።
ወይ ወተን ሹፋታ። የት እንደሄደች የምታውቂው ነገር አለ እንዴ? አረ ወፍ ቦስ ነኝ ምንም አላውቅም። እና ታዲያ የት ነው ምንያት የምትይው? ምን አውቄ ነው? ካላወቅሽ ዝም በይ። እሺ በእናትሽ ተነሽና ግቢ እናቴ። አረ ምርጧ ሳመጣም አልደቀስም። አዙ ግቢ ያልኩሻል እንዴ? አዎ በእናትህ አትጨቃጨቁ። አንቺ ግቢ ከተባልሽ አትገቢ። እሺ በቃ ታኛል በቃ ከስከሽና ውስጥ ነው። እዩ ነገር ማለት ርብቃ መጣች? አይ አልመጣችም እስካሁን? አዎ እዩ በቃ አንተ ገባና ተኛ ይሻላል። አዎ መቀመጡ ጥቅም የለውም። እሺ በቃ ስትመጣ ቀስቅሱኝ። እሺ ለምን? በቃ መጣሽ በሉኛ። እንዴ ከመጣሽ መጣሽ ነው። ለምን እንቀሰቅሳለን? እንዳልቃዥ ነዋ። ደግሞ በህልሜ ልፈልጋት ቦታስ አንተ ደረስ በቃ ተነስ ነገር። እሺ ካጠፋው ይቅርታ። እቺ በቃ አንቺም ግቢና ተኝ። አይ አልተኛም ማለት ይኸውልሽ ስላልተኛን እኮ ምንም የምንፈጥረው ነገር የለም። አይ ቢሆንም አቤል እኔ አልተኛም። እቺ በእናትሽ እሺ በይኝ። አቤል ምን አይነት ሁኔታ ውስጥ እንዳለች እንኳን እኮ አናውቅም። እሺ አሁን ምን እናድርግ? በቃ እንጋና ነገ የሆነ ነገር እንፈጥራለን። እሺ በቃ እሺ በእናትሽ አሁን አታስጨንቅኝ። ጠዋት በጊዜ እንድንነሳ አሁን ግቢና ተኝ። አንተም ተኛ። ለእኔ ችግር የለውም። ለምን አቤል አሁን ተኛ። በቃ እንደውም እኔ እዚህ ተኛለሁ። እዚህ እኮ አይመችም። አይ ጠዋት ስለሆነ የምንነሳው ችግር የለውም። እሺ ወይ የሚለበስ ላምጣልህ? አይ ተይው አይበርደኝም። አቤል አንተ ደህና ስትሆን እኮ ነው እሷ ልትገኝ የምትችለው። እሺ በቃ እሺ አቤል አቤል አቤት ልጅ ምነው ነጋ እንዴ አቤል ተኛ ብዬ ነገር ጭራሽ ጋቢውንም ሰጥቼ ሳትለብስ መሬት ላይ አደርክ። እሱ ችግር የለውም። ርብቃ መጣች እንዴ? ኧረ አልመጣችም። በቃ እኔ ልምጣ። ወዴት ነው የምትሄደው አቤል? ፖሊስ ጣቢያ መልክቼ ልምጣ። ትንሽ አንጠብቃትም አቤል? ኧረ በጭራሽ። እስኪ ነገ ራሱ እንዴት እንዳደርኩ ነው ነኝ የማውቀው። በቃ አቤል እኔም አብሬ እመጣለሁ። እዚሁኝና ከመጣሽ ደውለሽ ታሳውቅኛለሽ። ሪች እነዱ አሉ እኮ ችግር የለውም። አይ ሪች አንቺ እዚሁኝ። እሺ በቃ አሳውቀኝ፣ ደውልልኝ። እሺ ሪች ሪች ደህና አደርሽ? ምርጧ መጣች እንዴ? አይ አልመጣችም። እሱ ግን አቤል ሊያመለክት ሄዷል። ዛባ ቤት ነው? አዎ። አይ በቃ እና ቁርስ ላምጣላ እንጂ። መቼ ሰርተሽ? ጠዋት። እንዴ አዙ ሳሎን ሳትመጪ ወደ ኪችን ገባሽ? እኔ እዚህ ምን እሰራለሁ? እሺ እና ከችል አድርገው። አይ አዙ መጀመሪያ እዩ ይነሳ። እሺ በቃ ጥሩ። እሺ ጠራሻለሁ። አይ እዩ ምን ነው አቤል በጣም ቆየ።
እባክሽ እዛ ብዙ ፕሮሰስ ያበዛሉ። ግን በጣም ነው የተጨነቀው። ምን ማለት ነው? እዩ ሚስቱ አይደለች እንዴ? እንኳን እሱ እኛም ተጨንቀናል እኮ። እንዲህ ነው እንዴ ታዲያ ባልሞን ማለት ጭንቀት ነዋ። እስማ አዎ። ምን ነው ታዲያ ገላመጥሽኝ? ተሳሳትኩ እንዴ? ከሷ መጥፋት የእሱ መጨነቅ ነው ያሳሰበ? አይ ኧረ እኔ ምንም አላሰብኩም። አቤል ምን አዲስ ነገር አለ? ምንም የለም ባክሽ። ምንም ማለት አመልክት? አዎ አመልክቻለሁ። እና ምን አሉ አቤል? ምን ባክሽ እነሱ ምን ይላሉ? አዲስ ነገር ካለ እናሳውቃለን ነው የሚሉት። ኡፍ ርብቃ የት ነሽ? ለማንኛውም ለመረጋጋት እንሞክር። ጎበዛው እንደሱ ይሻላል። እሺ በቃ ቆይ አንዴ መጣሁ። እሺ ምግብ በላ? አይ አልበላሁም። እሺ አሁን ላቅርብልህ? አልፈልግም ሪች። ለምን? ስፈልግ እበላለሁ ካልክ እሺ በቃ። ሪች በቃ ራስሽን አታስጨንቂ። እሺ ሞክራለሁ። በቃ ሁሉንም ነገር ፈጣሪ ያውቃል። ብቻዋን ብትሆን እኮ ጭንቀት ይቀንስ ነበር። ብቻውን ማለት? አይ ምንም። ቆይ ሪች አንቺ የምታውቂው ነገር አለ? አረ ምንም የለም አቤል። ሪች ንገሪኝ። ቆይ ሚስቴ ከማን ጋር ነች? ከማንም ጋር አይደለችም። እና ታዲያ ለብቻው ያልሽው ምንድን ነው? አቤል ርብቃ እርጉዝ ነች። ምን?